መቆም ነው ሲጀመር የራሴ ስራ ነው እንዳትወጪ ያደረገሽ እንጂ እኛ አይደለንም ቆይ ግን ቤዝ ሰላም ተስማምተናል ነበር እንዴ አንቺ ነሻ ምን እንደተፈጠረ ምን እንደሆንሽ እንኳን ማትነግሪኝ ርቀታችንን እኮ እያሰፋሻለሽ እኮ አንቺ ነሽ በይሰው ልታወጣጭኝ ፈልገሽ ነው አይደል ነቅቼብሻለሁ እንደውም አትንገሪኝ እሺ የራስሽ ጉዳይ ትናንት ማለት ነበር ደበኛችንን ተገርጄ ነው ከዚያ አስወጣኛለሁ እኔ የምልህ ተው በቃ አንድ ነገር ልነግርህ ነበር ግን ያስፈራል ማለት አልገባኝም ምን ተፈጥሮ አግቶኝ ነው እባክህን እኔ ፈልጌ አይደለም እንደዚህ ሆነ እባክህን እርዳኝ እባክህን እሺ ነው ቆንጆ አንቺ ብቻ ተረጋጊሽ ሰላም የሐረግ ድራማ ተከታታይ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ኤፉ አረገዘች። ከማን ያረገዘችው? ያፌትስ ምን ይላል? ልጁ የናታን መሆን አለበት። ናታን ሲያቅ ያፌትስ ሲያቅ ምን ይፈጠር ይሆን? በቀጣይ አብረን ምናይ ይሆናል። ኤፍራታ እንኳን ደስ ያለሽ። እስካሁን ድረስ የሚያውቅ የለም። እሱም ሐኪም ቤት ልውሰድ ሲላት እሷም አይፈልግም እዚሁ ይለቀኛል እያለች ነው። ናታን ጨረቃው ስታረግዝ ምን ይሰማ ይሆን? እሱ አብሮ እንዳደረ የሚያውቀው ታሪክ የለም። ኤፉ በዛን ሰዓት ላይ ምንም እንዳይነቃ አድርጋ ነው የራሷን እንትን ያረገችው ማለት ነው። ምን ይፈጠራል ወደፊትስ? ናታን ያውቃል ጨረቃው እንዳረገዘች? ያፌትስ ከማን ነው ብሎ እንትን ይላል። እሱ ጋር ስላላለች ምን ይሰማዋል ያፌት? አብረን የምናየው ይሆናል። ሄሎ ኤፉዬ እንዴት አደርሽ? ደህና ነኝ ቤዝዬ፣ አንቺ እንዴት ነሽ? አለሁልሽ ኤፉዬ። እንደውም ዛሬ እኮ አገኝሻለሁ እያልኩ እያሰብኩሽ ነው የደወልሽው። ኧረ ዛሬ ምን ነው በሰላም? አይ በሰላም ነው፣ እንዲሁ እንድናወራ ፈልጌ ነበር። ይቅርታ ቤዝዬ፣ ዛሬ እንኳን የምችል አይመስለኝም። አረ ችግር የለውም እንዴ፣ የምን ይቅርታ ነው ደግሞ እኮ ላንቺ መውጣት ምን ያክል ከባድ እንደሆነ እረዳሻለሁ። አይ እንደዛ ሳይሆን ያፌት ስራ ትጀምሪያለሽ እያለኝ ነበር። ስራ? የምን ስራ ነው ኤፉዬ? አልገባኝም።
ያው ቤት ከመዋል ብዬ ስራ እንዲሰጠኝ እየጠየኩት ነበር። ከዛ ነገሩን ችላ ብሎት ነበር። ትናንትና ነው በድንገት ስራ ትጀምሪያለሽ አለኝ። አይ ይህ እንኳን በሰላም አይመስለኝም። እባክሽን ይፉ ተጠንቀቂ። የማትወጪው ችግር ውስጥ ሊከትሽ ነው የሚሆነው። እባክሽን ይፉዬ ተጠንቀቂ እሺ። እሺ ቤዝዬ ይጠነቀቃለሁ። ግን እናንተ ቤት ውስጥ ሰላም ናቸው አይደል? አዎ ይፉዬ ሰላም ነን፣ አንቺ አትጨነቂ። እሺ ቤዝዬ አንጨነቅም፣ እንዲሁ ልጠይቅሽ ብዬ ነው። እሺ ይፉዬ እባክሽን ራሽን ጠብቂ እሺ በደንብ። እሺ ቤዝዬ አንቺ አትጨነቂ። ቻው በቃ መልካም ቀን። እሺ ለአንቺ መልካም ቀን። እሺ ቻው። ያፌት ኤፍራታን ወደ እሱ ስራ ሊቀላቀልበት የቻለው ምን አስቦ ይሆን? እንዴትስ ወደ እሱ ስራ ሊያስገባት ቻለ? እሷንም ወደ እሱ ስራ ሊያስገባበት የቻለው የራሱ የሆነ ኬዝ አለው ማለት ነው። ምክንያቱም ኤፍራታ እንዲያታጋልጠው ሲል እሷን ወደ እሱ ስራ ለማቀላቀል ግድ ሆኖበታል ማለት ነው። በፍራቻ ምክንያት ፂና ዳግም ሊያጠምዱት ደግሞ እየሰሩ ይገኛሉ። ገኒ እጇን እያንቀሳቀሰች ዳግም ልጇን ዳግም ብላ ከጠራችው መልሳ አልደገመችውም። ቀጣይ ክፍልስ ምን ይፈጠር ይሆን? አብረን የምናየው ይሆናል ማለት ነው። ውድና የተከበራችሁ የቻናል የቤተሰቦች ላይክ፣ ሰብስክራይብ፣ ሼር እያደረጉ ቤተሰብ ይሁኑ። ገኒ የግድ ማስታወስ አለባት። ገኒ ከኤፍራታ ጎን መቆም አለባት ማለት ነው። እውነታውን ያፌት እውነታውን እስከሚያውቅ ናታን ጨረቃው ነፍሰ ጡር መሆኗን እስከሚያውቅ ድረስ ከጎኗ እንድትቆም ገኒ የግድ ማውራት ይኖርባታል ማለት ነው። ፂ እንዲያስታወሰች ማንም የሚያውቅ ሰው የለም። ሁሉም በድብቅ ነው ማለት ነው እየተካሄደ ያለው። ወደፊትስ ምን ይፈጠራል? ቀጣይ ክፍልስ ምን እንትን ይላል? ጨረቃው እንዲያረገዘች የግድ ማወቅ አለበት። ኤፉዬ እንኳን ደስ ያለሽ ነው የሚባለው አይደል? የኤፉ አድናቂዎች